እድ ሳንታ ተመልሷል ይላል ቤርታ ተመልሷል ይልሃል ተጀመረ ይልሃል ዝም ብለ ቁጠር እያለ ነው ቤርታ ዝም ብለ ቁጠር እያለ ነው ክርስቶስ ዞሊስ ወደ አርሰናል ሂሩዊጎ በ40 ሚሊዮን ወዬ ብሏለች ጾሟን ፈታለች የሂሩዊጎ በብር ማለት ነውና ቀጣይ ደግሞ ፋብሪዚዮ ሞርጋን ሮጀርስ እያለ ነው 130 ልታውጪ ነው 130 እና ከዚህ በኋላ አርሰናል ደጋፊዎች ስንት ልቁጠር እስኪ ከዚህ በኋላ ስንት አለ ንገሩኝ እስኪ ኮሜንት ላይ ያው የተጫዋች ባይዘው የመጣበት ዋጋ 40 ሚሊዮን እኔ ቤት ደሞዝ ነው የምከፍለው ደሞዝ የቶናሊ ደሞዝ በለው ብቻ ይመቻችሁ እንኳን ጾምን ፈታችሁ ይመቻችሁ ተጀመረ ይልሃል ጀማው ተጀምሯል ኮፒ ሊንክ አታረግም ወይ አንተ አርሰናል ደጋፊው ሼር አታረግም ወይ ተጠፋፍተናል እኮ ቆየን ታዲያ እንደተለመደው 5-10 ኮፒ ሊንኳ መረሳት የለባትም ጀማው በደንብ ይደረግ እንጂ ማንዬ ሂር ዊ ጎ ክርስቶስ ዞሊስ ጀማው ቀን ነገርያችሁ ነበር አስቀድሜ ሂር ዊ ጎ ነው ብዬላችሁ ነበር አይደል አሁን ፋብሪዚዮ ኮንፈርም አድርጎታል ጀማው አዲሱ ድንቁ የአርሰናል ተጫዋች ክርስቶስ ዞሊስ ጀማው የቡድናችን አካል ሆኗን እንኳን ደሳላችሁ 40 ነው ይከፈል ነው 40 ሚሊዮን ይከፈል ነው በቃ ይመቸል ስለምንችል ስላለን ይከፈል ነው ይሄ ልጅ የአመቱ ምርጥ ተጫዋች እንደሆነ ታውቃላችሁ አይደለ የክለብ ብሩጅ ምርጡ ተጫዋች ይሄ ነው ጀምአው እንደምታውቁት 120 ጎል ተሳትፎ ያለው ተጫዋች ነው ዝም ብሎ እንዳይመስል 120 በጣም እኮ ብዙ ነው ማለት በጣም ብዙ ነውና በአርሰናል ቤት አዲስ አብዮት ሊያስነሱ ከሚችሉ ተጫዋቾች መካከል አንዱ ነው የሚገርማችሁ ነገር ለዋና ተጫዋችነት አይደለም ለቤንችን ያመጣ ነው እንደዚህ አይነት ፐርፎርማንስ ያለውን ተጫዋች ነው እንግዲህ እያመጣን ያለ ነው ለቤንችነት ራሱ ማለት ነው ስለሆነ ዘንድሮ የፕሪሚየር ሊጉን በልዩነት በልቀት ደንመራው እንደፈለግን ማሳያ ይሄ ነው ዝግጅታችን ለእንግሊዝ ብቻ አይደለም ለአውሮፓም ጭምር ነው ማንዬ አተላክለት ኮፒ ሊንክ ሼር አድርገን ነው ያለ እየጀመርን ነው አንድ በል ቁጥር ይቀጥላል ምን ያባቱ ወያላስኖች ገዛሽ ወይ ከሌላ እያለ ወንድም ጥላ ወያላ ስታገኝ ተለወጥክ አንድ ዋንጫ በለው ብለህ ተለወጥክ ደንበኛን በታላቅናሽ እየጠበቀ በዱቤ ስንት ተጫዋች እንዳልሰጠ ወንድም ጥላን ክደክ ለባር ማድሪድ ለማንም 40 ሚሊዮን ከፍለህ መጣ እንዲህ ነው ወያላ ፋብሪዚዮ ራሱ እኔ አላምንም ወያላማ ወንድም ጥላን አይዘመጥም ብሎ ታውን ይሩ ይጓላል ኦርኒቲ ዘግቦት ሰምተኛኛ አብሬ ባለ ወያላ ስታገኛ ቁጥር በጣም ይደብራል ክርስቶስ ዞሊስ ወደ አርሰናል ሂር ዊ ጎ ተብሏል እንግዲህ ቅድም በሰራውላችሁ ቪዲዮ ላይ ሂር ዊ ጎ አልተባለም ብላችሁ ነበር ፋብሪዚዮ ሮማኖ አሁን ላይ ባጋራን መረጃ መሰረት ክርስቶስ ዞሊስ ወደ አርሰናል የሚያደርገውን ዝውውር ሙሉ ለሙሉ ጨርሷል ዝውውሩም ሂር ዊ ጎ ተብሏል አርሰናልም ለክለብ ብሩጅ 40 ሚሊዮን ዩሮ የሚከፍል ይሆናል ለተጫዋቹ ሜዲካሉ እንዲያደርግ እንደተፈቀደለት የፋብሪዚዮ ሮማኖ መረጃ ሳይቷል አርሰናልም በሞርጋን ሮጀርስ ዝውውር ላይ በደንብ እየሰራበት እንደሚገኝ ፋብሪዚዮ ሮማኖ ጨምሮ ዘግቧል እንግዲህ ክርስቶስ ዞሊስ የክረምት የዝውውር መስኮት ሁለተኛ ፈራሚያችን ሆኗል ምናልባትም በቀጣይ የሞርጋን ሮጀርስ ዝውውር ሲጠናቀቅ ለንመለከት እንችላለን እናንተስ በዚህ ዝውውር ላይ ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ ቻምፕ ሁለት ተጨማሪ ጽድት ያለ መረጃ አለልኝ ኮፒ ሊንክ እያደረክ ለሁሉም ታዳርስልኛለህ ነው ማለት ቅድም የክሪስቶስ ዞላስ ዲል አልቋል ብዬ ነበር ያው ሂር ዊ ጎ ተብሏል እሱ ብቻ አይደለም ሞርጋን ሮጀርስን ሰሞኑ ለመጨረስ አርሰናል ተፍተፍ እያለ ነው ብሎ ፋብሪዚዮ ሮማኖ ፖስት አድርጓል ነው ማለት የክሪስቶስ ዞላስን ሂር ዊ ጎ ቅድም ስነግራታላ ከፋብሪዚዮ ሮማኖ በፊት ማን ጎስት ሲያወራ መች ቀልዶ ያውቃል ነው ማለት አሁንም ደግሞ ይሄን ነገር በደንብ አድርገህ መዝገብን አውጣ ቃል ይሄን ያዝልኝ ሰዓቱ የቤርታ ነው ማለት ገባ አይደል ጌም ኦፍ ትሮንስ ላይ አወር ኦፍ ዘ ውልፍ የሚባለው አሁን እዚህ ጋር አወር ኦፍ ቤርታ ትለዋለህ አመቱ የኛ ነበር ብለናል አሁን ደግሞ ክረምቱ የቤርታ ነው ትላለህ ማለት ሌላው ትቀበለዋለህ እኔ ምልሽ ማለት አዳሜ ስለ አርሰናል ቪዲዮ ምናምን እንትን አንተ እኛ ቻምፒየን ሆነን ማለት እንዴት አላስፈረምሽ ምናምን ብላችሁ ቪዲዮ የሰራችሁ ሰዎች ሼባው ማን አስፈረመ ገባርለ ሼባው ማን አስፈረመ የሶቦዝ ላይን አሙቆ ደግሞ አስፈረመው የሚባል መረጃ ነው የሰማሁት ዱቄት የወላው ይሆናችሁ ማለት ሞርጋን ሮጀርስን አስፈርመን ቲች ነው ምንለው ገባር ቲች ከዚህም በላይ ነበር አማርኛ ምንችለው ገባ ቪኒሺየስ ጁኒየር አልጣላ ያለ አስቸገረ ቪኒሺየስ ጁኒየር ከሪያል ማድሪድ ጋር ኮንትራቱን አያድስና ምን አለ በእኛ አመጣዋለሁ አሁን ሞርጋን ሮጀርስን ሳልከፍል በፊት መሆን አለበት ሞርጋን ሮጀርስ ረጋ አድርገን እንደውም ጊማራይስ ላይ ብንሰግጥ ይሻለኛል ኒውካስትል አስቶን ቪላ ስላስቀየመውኛ ላይ እየሰገጠ ነው ኒውካስትል እኮ ግርጣት ቦሉ ወደ ሳይሆን በግድ በጣም ከበዛ 75 ልክላል ከ75 በላይ አልከፍልም ገባረ
እዛ የምትመጣውን ሃንግ መምታ ማለት ዱቄት 75 ይላክልሃል። ልክ እንደ ቪክተር ዮከሬዝ ልጁ ቀሪውን ገንዘብ ራሱ ሞልቶልህ ይመጣል ነው የምልህ። ለአርሰናል መጫወት እኮ ገንዘብ አወጥተህ ራሱ ያዋጣል። ሚስት ትተህ ገንዘብ አዋጥተህ ምናምን እንዲህ ነን ገባ። ከዛ ይመጣና በራሱ ብር ስለሆነ የሚጫወተው እንደፈለገ መጫወት ይችላል። መቼስ ገባ እንደፈለገ ናስቲ ና ዝም ብለህ ልጅ አስገቦ ክርስቶስ ዞሊስ ቱ አርሰናል ሂር ዊ ጎ ተብሏል። በ40 ሚሊዮን ገብቷቸዋል። የትሮሳርድ ምትክ ተብሎ ነው የመጣው። ገብቷቸዋል። ይሄ ልጅ ማለት ነው በጣም አጃይል ነው ምናምን ይንቀሳቀሳል ነገር ገብቷቸዋል በደንብ። ስለዚህ ልጅ ሙሉ አናሊሲሱን እሰራላችኋለሁ ማለት 40 ሚሊዮን ነው የፈጀበን አርሰናል ለማስፈረም። በጣም አሪፍ ሳይኒንግ ነው ገብቷቸዋል አይደል ማለት ነው። ግን ምንድነው መሰላችሁ በጣም ቶፕ ዊንገሮች አሉ። ይሄ አሁን ሚድ ዊንገር ነው ከክለብ ብሩጅ የሚያስፈረም ነው ማለት ነው። ሚድ ዊንገር ነው ይሄ። በጣም በትልቅ ደረጃ የምትጠሩት አይነት ዊንገር አይደለም። 40 ሚሊዮን ነው የወጣንበት ግን ይሄ ልጅ የሚገርም ፖቴንሻል ነው ያለው ገብቷችኋል። ክለባችን መጥቶ በጣም ይጮትልናል። የትሮሳርድን ቦታ ሸፍኖ የትሮሳርድን ኃላፊነት ተወጥቶ ገብቷችኋል። ከማርቲኔሊ ጋር እየተቀያየሩ የሚጮቱ ይሆናል ቀጣይ ዓመት ላይ ገብቷችኋል። ማርቲኔሊን ከለቀቅ ነው እርግጠኛ ሆኜ የምነግራችሁ ነገር ባርኮላ ምናምን መምጣቱ አይቀርም ገብቷችኋል። ማርቲኔሊ ካልወጣ ግን ከዚህ ሰውዬ ጋር እየተቀያየሩ የሚጮት ይመስለኛል። አንድ ምናምን ይጨምራል አርሰናል። ይኸውላችሁ ጋይስ ነግሬያችኋለሁ፣ ሻምፒየንስ ሊግ ለማምጣት ገንዘብ ተመድቦልናል። ስለዚህ በዚያ እናበቃም፣ ሳይኒንግ በዚያ እናበቃም ገብቷችኋል። ዝም ብለን የሚገራርም አልቫሬዝ ገና ይመጣል ገብቷችኋል። አልቫሬዝ ላይ አይናችንን ጥለናል። ዝም ብሎ አልቫሬዝ ነው እንቷል። ይሄ ልጅ ግን ከ10 ሬት ስንት ታረጉታላችሁ? ይሄን ትራንስፈር ክርስቲያን ዞሊስ ወደ አርሰናል ሂር ዊ ጎ ተብሏል። ዴቪድ ኦርንስቴን እንግዲህ ክለቡም እንዲሁም ከተጫዋቹ ጋር ሙሉ ለሙሉ በ40 ሚሊዮን ዩሮ መስማማቱን አረጋግጧል። ተፈርሟል። አዲሱ ትሮሳርድ መጥቶልሃል። አሁን ጀምረናል። አሁን የጀመርነው እሺ። እንዴት ነው ክሪስቶስ ዞሊስ ቱ አርሰናል ሂር ዊ ጎ እየታደገልህ መጥቷል። ለጀርሚ ሞንጋ 10 ሚሊዮን አልከፍልም ከማለት 40 ሚሊዮን ከፍሎ ክሪስቶስ ዞሊስን አምጥቷል። ልጁም ብዙ አላቆም ግን እንደሚያገባባ አውቃለሁ። ቶፕ ሳይኒንግ ሊሆን ይችላል። በጣም ምርጥ ሳይኒንግ ሊሆን ቸርኪ ሲፈርም እንደዛ ይሆናል ብሎ የጠበቀ ነበረ። አይሚን ከኛ ከስቲ ደጋፊዎች ውጪ ምርጥ ተጫዋች ሊሆን ይችላል። ለሊያንድሮ ትሮሳርድ ተተኪ እንዲሆን አምጥተውታል ማለት ነው። ግን አሁንም ዊንገር መመልከታቸውን አያቆሙም። ሞርጋን ሮጀርስ ቶፕ ታርጌታቸው ነው። ብዙ የአርሰናል ደጋፊ የሞርጋን ሮጀርስ መምጣት ባይመጣ እያለ ነው። እኔም እንደዛ ነገር ነው የምስማማው ለአርሰናል። አይ ቢመጣ እኔ አያገባኝ፣ ግን እንደ ሆነስት ኦፒኒየን ምንም አይሰራም። እንደ ይዜ ምናምን አይነት ፖዚሽን ላይ ነው የሚጫወተው። ፒውር ዊንገር ነው የሚያስፈልጋቸው ብዬ ነው ማምነው። ሮጀርስ በጣም ኳሊቲ ያለው ተጫዋች ነው። ደረማምሶ መሀሉን ድሪብል እያደረገ ኳስ ሳይቀማ ሊያገባ ይችላል። ግን ፒውር ዊንገር ደግሞ የላቸውም። ይሄ ምርጥ ሊሆን ይችላል አይታወቅም። ግን እነ ቪኒሲየስ እነ ባርኮላ እንኳን ሳልሰማ ይሄ ዝውውር ሂር ዊ ጎ ይባላል። ክሪስቶስ ዞሊስ የተባለ የክለብ ብሩጅ የክንፍ አጥቂ ማለት ነው። አርሰናል በ40 ሚሊዮን ዩሮ እንግዲህ ማስፈረም ችሏል ማለት ነው። ብሎ ጀምሯል ማለት ነው አርሰናል። ከዚህ በኋላም እንግዲህ ያው ይጠበቃል ሞርጋን ሮጀርስን ደግሞ አርሰናል ዝውውሩን ለመጠቅለል ተፍ እያለ ነው። ያው ሻምፒዮን የሆነ ክለብ እንደዚህ ትልልቅ ዝውውሮችን ደግሞ የሚጠበቅ ነው በእርግጥ ማለት ነው። ከዛ መቀጠል ያው ጊማርሽ ትንሽ እንችክ ብሎባቸው ነው እንጂ ኒውካስትል መግባቱ የማይቀር ይመስላል እሱ ማለት ነው። ይጠበቃል። ለማንኛውም ጀለስን ደግሞ ምናያት ይሆናል ይጋቼ ሲጀምር ማለት ነው። ለማንኛውም አርሴ ፋሚሊ ኮንግራ ብያለሁ። ይመቻችሁ።